ሰላም ጤና ይስጥልኝ ክብራትና ክብራን ውድ አድማጭ ተመልካቾቻችን፣ ዛሬ ሰፊ ጉዳዮችን ይዤ መጥቻለሁ። በመጀመሪያ አንድ ነገር አጥርቼ ማለፍ ፈልጋለሁ። ጂጂ ከኔ ጋር ነች። ጂጂ ትግራዋይቷ በጣም አርጋ ህዋትን እየረገጠች ነው። እሱን አብራችሁ ታዳምጣላችሁ ለምን በምን ምክንያት እንደሆነ። ግን በመጀመሪያ ትላንትና ቲክቶክ ላይ በሰራሁት ቪዲዮ ላይ ገለቴንና ባሏን በተመለከተ ምንድነው ያልኩት? ጊዜ ሰጠኝ ብላችሁ ሰውን አትበድሉ ያልኩበት ምክንያት ምንድነው? ሰዎች ትግራዋይን ለማለት ፈልገህ ነው ምናምን ብለውኛል። ማለት መብታቸውን አከብራለሁ። ማለት ከፈለኩ ደግሞ ቀጥታ እላለሁ። እኔ ችግር እንደሌለብኝ ታውቃላችሁ። ግን ይሄንን ቪዲዮ የሰራሁበት ምክንያት አንድ ድሮ በኢህአዴግ ዘመን ድሮ ገለቴ ላይ ይሄ ጉዳይ በተፈጸመበት አካባቢ የፖሊስ መርማሪ ነበርኩኝ ብሎ ወጥቶ አሁን የገለቴን ጉዳይ ሐሰት እንደሆነ የሚናገር የባሏ የእህት ልጅ አለ። የባሏ የእህት ልጅ ያኔ ገለቴ ላይ ይሄ ሁሉ ጉድ በሚፈጸምበት ጊዜ ባለስልጣን ነበረ። ዛሬ ግን አገር ቤት አይደለም ያለው እና እሱ ራሱ ነው በአደባባይ ባፉ ወጥቶ ያኔ ባለስልጣን እንደነበረ፣ መርማሪ ፖሊስ እንደነበረ፣ ሁሉ ነገር በእጁ እንደነበረ የተናገረው። ይህን ከተናገረ በኋላ ምን መጣልኝ? 2006 ላይ የባሏን የውክልና ወረቀት ለማሳገድ ህጋዊ እርምጃ ለመውሰድ ስትንቀሳቀስ ማንም የተቀበላት እንዳልነበረ ቪዲዮዋ ላይ ተናግራለች። ይሄ ሰውዬ ደግሞ መጥቶ ባለስልጣን ነበርኩኝ ያለው ሰውዬ መጥቶ ሰውየው ባሏ የእህቴ ልጅ ነው ብሎ ሲናገር በቃ ይሄ ሁሉ ጫና የተፈጠረባት ይሄ ሁሉ ነገር የተፈጠረው በዚህ ሰውዬ ምክንያት ነው ብዬ ወሰድኩና ጊዜ ሰጠኝ ብላችሁ ሰውን አትበድሉ። ጊዜ ሲጥላችሁ የበደላችሁት በደል ተከትሏችሁ ይመጣል። ትላንትም ጊዜ ሰጠኝ ብላችሁ የበደላችሁ ዛሬም ጊዜ ሰጠኝ ብላችሁ የምትበድሉ ከሰውየው ተማሩ ነው ያልኩት። ታደለ ገብረመድህን ተማሩ ነው ያልኩት። ምክንያቱም ትላንት የእህቱ ልጅ ፖሊስ ስለነበረ የእህቱ ልጅ ባለስልጣኖች ስለነበሩ ቤተሰቦቹ ይሄንን ጉድ ሁሉ ሲፈጽም በህግ ለማገድ ስትሄድ እንዳይታገድላት አድርገዋል። ማድረጋቸውን ደግሞ የማረጋግጠው አንደኛ 2006 ላይ በኢትዮጵያ አቆጣጠር የእገዳ ደብዳቤ አስገብታ እገዳ ደብዳቤዋን ቀደው ነው የጣሉባት። ከባለስልጣናት ጋር ኮኔክሽን ለመኖሩ ደግሞ የእህቴ ልጅ ነው ብሎ ገለቴን አልበደላትም ብሎ ሊያግዝለት የመጣው ሰውዬ ያኔ በጉዳዩ ላይ እጁ እንዳለበት ገባኝና የባለስልጣን ዘመድ የሚለውን ትቼ ጊዜ ሰጠኝ ብላችሁ ሰውን አትበድሉ። ትላንትም ጊዜ ሰጠኝ ብላችሁ የበደላችሁ ዛሬ ጊዜ ፈርዷል። ዛሬም አሉ የባለስልጣን ዘመድ ነን ምናምን ብለው የሚበጠረቁ ሰው የሚበድሉ። ዛሬም ያንን የምታደርጉ ያ ጊዜ ይጥልና ጊዜ ይፈርዳችኋልና ከታደለ ገብረመድህን ተማሩ በሚል ቪዲዮውን ሰራሁት እና ብዙ ሰዎች የትግራይን ህዝብ ለማለት ፈልገህ ነው ምናምን ብለውኛል። ችግር የለም ማለት መብታቸውን አለው። ግን ያልኩበት ምክንያት ይሄ ደረቴ ላይ ያስቀመጥኩት ሰውዬ የእህቴ ልጅ ነው ብሎ ወጥቶት ስለተናገረና ይሄ ሰውዬ ደግሞ በኢህአዴግ ዘመን መርማሪ ፖሊስ ነበርኩኝ ብሎ ስለተናገረ መርማሪ ፖሊስ ስለነበረ በሳቱ የገለቴ ጉዳይ በህግ እንዳይታይላት አድርጓል የሚል አእምሮ ላይ መጣና ጊዜ ሰጠኝ በሚል ትላንት የበደላችሁ ዛሬ ተቀጣችኋል። ዛሬም ጊዜ ሰጠኝ ብላችሁ የምትበድሉ ነገ ትቀጣላችሁ የሚል ቪዲዮ ሰራው። ቪዲዮን አብረን እናድምጠውና ከዛም በኋላ ፍርዳችሁን የራሳችሁን ፍርድ ትሰጣላችሁ። ከዚህ ቪዲዮ በኋላ ከሚመጣው ቪዲዮ በኋላ ደግሞ ቀጣይ ጂጂና እኔ ያደረግነው ውይይት አለ። ግን በውይይቱ እኔም ህወሓት ላይ የተወሰነ አስቀምጫለሁ። ጂጂ ግን ያሌለ ስትራገጥ ነበር። አብረን እንከታተል። በረዋጭ ገለቴ ላይ የደረሰው ነገር የቆየ ነው እና በሳቱ እንግዲህ ባለቤቷ ከማይወቀሱት ማዕከል ስለነበረ 2006 ላይ ለብሔራዊ ንግድ ባንክ ማመልከቻ አስገብታ እናግደዋለን ብለዋት ከዛም በኋላ ማመልከቻዋን እናግደዋለን የሚለውን ቃላቸውን አፍርሰው ገንዘቧንና ንብረቷን እንደፈለገ እንዲያደርግ ፈቅደውለታል። እና ምን ለማለት ፈልጌ ነው? የሆነ ዘመን ላይ የማትከሰስ የማትወቀስ ልትሆን ትችላለህ። የሆነ ዘመን ደግሞ ይመጣና የምትከሰስ የምትወቀስ ትሆናለህ። ታደሰ ገብረመድህን
2006 ላይ መከሰስ የማይገባው አይነት ሰው ነበረ። አሁን ግን መከሰስ ይችላል። ለምን አሁን እኔ ማለት የፈለኩት በአጠቃላይ ባጭሩ ማለት ነው ዛሬ ጊዜ ሰጥቶኛል ብላችሁ የባለስልጣን ዘመድ ነኝ ብላችሁ ምናምን ብላችሁ ሰዎችን አትበድሉ። ስልጣን ይወርዳል፣ ይጠፋል። ልክ እንደ ልጃገረዶች እንትን ነው፣ ይወርዳል። ሲወርድ ትጠየቃላችሁና አልጠየቅም ዘላለማዊ ስልጣን ነው የተቆናጠጥኩት ብላችሁ ዘላለማዊ ስልጣን የተቆናጠጠ ኃይል አካል ነኝ ብላችሁ ንጹሃንን ላለመበደል ሞክሩ። ምክንያቱም ዛሬ ባትጠየቁ ነገ ትጠየቃላችሁ። ነገ ባትጠየቁም ደግሞ በሐቁ ዓለም በመጪው ዓለም ትጠየቃላችሁ። ከሞት በኋላ ትጠየቃላችሁ ለማለት የፈለኩት ገብቷችኋል? ይሄ ሁሉ ነገር የተፈጸመው ይሄ ሁሉ ንብረት የተበላችሁ 2006 ላይ ነበር። አሁን ያለነው 2017 ነው። ይሄ ሁሉ ነገር የተፈጸመው እነ ታደሰ ገብረ መድህን በማይከሰሱ በማይወቀሱበት ዘመን ነው። ይሄ ደግሞ ፋክት ነው። ለመክሰስና ለመውቀስ ሙከራ አድርጋም ክሷ ያስገባችው ደብዳቤ ጠረጴዛ ውስጥ ተሾግጦ ነው ንብረቷ እንዲባክን የተደረገው። አሁን ደግሞ መጥተው ያጎት ልጅ ነን ዘመድ ነን የሚሉ ምንም ስሙን እያጠፋች ነው እንጂ በእኛ ነው ድጎማ የሚኖረው ምንም መተዳደሪያ እንኳን የለውም ብለው የሚናገሩ ሰዎች በመጀመሪያ ደረጃ መተዳደሪያ ያሌለው ሰው ሽጉጥ ይዞ አይዞርም። በመቀጠል ደግሞ ሴትዮዋ የተበላችውን ቤት በአጠቃላይ ታውቀዋለች እኮ የቱ ጋር የሷ ቤት እንደነበረ ታውቃለች። እነዛን ቤቶች ሄዶ ማሳዝ ነው፣ ቀላል ነው። ብሩ እንኳን ጠፋ ቢባል ብሩ ቢካድ እንኳን ቤቶቹ ተሸጠው ቢሆኑ እንኳን ቤቶቹ በህይወት ስላሉ የተወሰደባትን የተነጠቀችውን ቤት በአጠቃላይ ይታወቃል እና ማስያዝ ይቻላል ለማለት ነው። በዚህ ደረጃ ላይ የህግ ባለሙያ የሆናችሁ እርዷት። ለማምለጥ ድሃ ነኝ ምናምን በቤተሰብ ስም ምናምን አዛዙሩት ከሆነ ንብረቱን በአጠቃላይ ምን ማድረግ ነው? ሴትዮዋ ወይም ደግሞ ገለቴ ሳይፋቱ በፊት ይሄ ነገር ከመፈጠሩ በፊት የነበራትን ቤት ታውቀዋለች። የሚያውቁ ማስረጃዎች ይኖራሉ፣ የሚያውቁ ሰዎችም ይኖራሉ። እነዛን ቤቶች ይሄ ነው ብሎ መከራከሪያ በነዛ ቤቶች ላይ የኔ ነው የሚሉ አካላት ማስረጃ እንዲያመጡ ከ2006 በፊት የነሱ ለመሆኑ ማስረጃ እንዲያመጡ እነዛን ቤቶች ማን እንደሸጠላቸው ማስረጃ እንዲያመጡ። ምክንያቱም እነዛ ቤቶች ባለቤትነታቸው የገለቴ ስለሆነ እነዛን ቤቶች ደግሞ ከገለቴ ውጪ ሊሸጥላቸው የሚችል ሰው ስለማይኖር ከገለቴ ውጪ የሰጠላቸው ሰው ደግሞ ህገወጥ ስለሆነ መያዝ ይቻላል። ቀላል ነው። ምንም ማምለጫ አያስፈልግም። የመጨረሻ ማጠናቀቅበት ምክሬ ምንድነው? ዛሬ ጊዜ ሰጠኝ ብላችሁ አትበድሉ። ነገ ጊዜ ይጥላችኋልና ትከሰሳላችሁ፣ ትወቀሳላችሁ ነው። ታደሰ ገብረ መድህን ላይ የሆነው ይሄ ነው። ትላንት አይወቀስም አይከሰስም ነበረ። ዛሬ ግን ይወቀሳል፣ ይከሰሳል። ዛሬ አልወቀስም አልከሰስም ብላችሁ እንደፈለጋችሁ የምትሆኑ ሰዎች የምትከሰሱበት የምትወቀሱበት ዘመን ይመጣል። ስልጣን ዘላለማዊ አይደለም። ፋኖ ከህወሓት ጋር የሚሰራ በምን ሂሳብ ነው ማለት ነው? ለዚህም ነው መሀላቸው ፍርፍርና ክርክር እንዲገባ የምታደርግ ያለችው እቺ ምቀኛ የተባለች ነች ህወሓት። ይሄንንማ አውቃለሁ እኮ እኔ አሁን ይሻላል ብለን የምንወስደው እሱ ነበረ። እሱ ቢሆን ምክንያት እንኳን ይኖር ነበረ። ከአንድ ኢትዮጵያዊ ጋር አብሬ ያለው ምን አገባችሁ ብንባል አፋችንን ልንይዝም እንችል ነበረ። ግን አብይ ከኢሳያስ ጋር ሲያብር ልክ ከሆነ ደብረጽዮን ከኢሳያስ ጋር ሲያብር ልክ ከሆነ አብይ ከኢሳያስ ሲያብር ስተት ከሆነ ይሄ ደብል ስታንዳርድ ነው። አብይ ከኢሳያስ አብሮ ሀገሩን ሲወጋ ልክ አይደለህም ብለን ውጥንቅጡን አውጥተን ለ2 ዓመት አፋችንን ከፍተንበታል። ሶ ተገልብጦ የአብይን ስራ ደብረጽዮን ከሰራው ይረገጣል። እውነት ለመናገር ይረገጣል። አብይ ስህተት ነበረ። ከማን አብሮ ኢትዮጵያን በመውጋቱ ትግራይን እኮ አይደለም የወጋው፣ የኢትዮጵያን አካል ነው የወጋው። ሶ ኢትዮጵያን በመውጋቱ ከኢሳያስ አብሮ አብይ ተደቅጧል። ከኢሳያስ አብሮ ኢትዮጵያን ሊወጋ ከመጣ ደጺም ይረገጣል። ይሄ ያለ ታባርጉ ኔትወርክ እንትን ያደረጋል
ልክ ነህ፣ ትክክል። ዘጌዲዮን ተነስተልኝ። ኦኬ እህቴ አመሰግናለሁ። የኔ ሀሳብ ምን መሰለሽ፣ በመጀመሪያ መሐመድን ስላገኘሁት ደስ ብሎኛል። ሰላም ነው አለ። ቀጥል ወደ ሀሳብ። ወደ ሀሳቤ ስመጣ ያልሽው ነገር ብሔራዊ እርቅ ያስፈልገዋል ያልሽው በጣም ትክክል ነው። ምክንያቱም ህዝቡ በሰላም ወጥቶ እንዲገባ ከየትኛውም ቡድን ይሁን መንግስት፣ ግለሰብም ይሁን ድርጅት ህዝቡ ሰላም እንዲያገኝ ታርቆ ከልቡ ሰው ነግዶ ተምሮ ልጁን ድሮ ልጅ ወልዶ እንዲስም ሰላም ያስፈልጋል። ነገር ግን ምንድነው መሰለሽ ደብረጽዮን ብቻ ለይቶ ማየት ያስፈልጋል። መጀመሪያም ጦርነቱ የመጣው በደብረጽዮን ነው፣ ሌላ አይደለም። ሌላ ምንም ነገር የለም። እሱ ለምንድነው እንደዚህ የሚሆነው ካልሽ ስልጣኑን ጠቅላይ ሚኒስትር መሆን የሚገባው እሱ ነበረ። መጀመሪያ በግልጽ ቋንቋ ማለት ነው። ህወሓት የሚያውቀው እሱ እንደሚሆን ነው። ሁሉም ድርጅት አጠቃላይ የሚያውቀው እሱ እንደሚሆን ነበር። ነገር ግን ደግሞ አብይ ደግሞ በጣም እሳት ነው። ማንም ባልተባለ ነገር ደብረጽዮን እንዲሆን ቢፈለግ ስልጣን እጃቸው ላይ ነበረ፣ በሰጡት ነበረ። ደብረጽዮን መሆን ቢፈልግ ደብረጽዮን በኋላ ላይ የትግራይን ህዝብ መሪ ያስፈልገዋል ተብሎ ካለበት ተፈልጎ የመጣ ነው። እዚህ ውስጥ አታስገባው ደብረጽዮን። ምክንያቱም ደብረጽዮን በጣም ለምን መሰለሽ ልክ ነሽ፣ ግን ደግሞ ቆይ ድምፅህን አስተካክለህና በጣም መናገር እፈልጋለሁ፣ ግን ኃይለኛ ድምፅ አለ አንተ ጋር እና አስተካክለውና ደብረጽዮን ቢፈለግ አንድ የትግራይ ተወላጅ ቢፈለግ ታንኩም ባንኩም እጃቸው ላይ ያደረገ ኃይለ ማርያም ድንጉዝ ከሚያደርጉ ማድረግ ይችሉ ነበረ። ዳስ ነው ወሪዴስ ደብረጽዮን ትግራይ ውስጥ ራሱ ካለበት ተፈልጎ ነው የመጣው። የሌለበት ኃጢአት ነው። ደብረጽዮን ኃጢአቱ ውስጥ እንኳን የለም። ስርቆቱንም ንግግርም አይችልም፣ አመራርም አይችልም። ምን እንደሚችል አላውቅም። በረሃ ያለ የሚጠግናት አሁን ነው ኃጢአት ውስጥ የገባው እንጂ ያን ያልነበረበት። እጁ ላይ ጓንት ለብሶ ዶክተር ሲጫወት ነው የምናውቀው እንጂ ኃጢአት ውስጥ አልነበረ። ስለዚህ ደብረጽዮንን ለቀቅ አድርጉት። እነዚህ ታንክና ባንክ ጥለው ሲወጡ ያችን ሀገር ውጥንቅጧ እንድትወጣ የማድረግ ሙሉ ማንዴት ነበራቸው። ግን ውልቅ ብለው ነው የወጡት። አብይንም በኋላ ነው የመጣው። አሪፍ ስለሆነ አይደለም። የ14 ዓመት ልጅ እያለ ኮስኩሰው ያሳደጉት ልጃቸው ጅኒ ያለበት ሲለው ነበር አይደል? አቡ ፀሐዬ ስንት ጅኒዎች ናቸው ላይ ያሉ ሲላቸው እነዛ ጅኒዎች እያወጣ እየተጠቀመ እያሳያቸው። ኦኬ። ስለዚህ ሲመጣም ያሳደጉት ውሻ ነው እየነከሳቸው ይነገራቸዋል። ለህዝቡ ተረፈ እንጂ አብይን ኦሮሞ ወልዶ አላሳደገውም። ኦሮሞ ወለደው፣ ህወሓት አሳደገችው። በአጠቃላይ ኦፒዲዮን አሁን አንዳንዴ የኦሮሞ ህዝብ የሚከሰስበትን ኦፒዲዮ ኦሮሞ ሳይፈልገው ህወሓት ቤት ተኮትኩቶ የናህሉ ምርኮኛ ነው አድጎ ወደ ስልጣን የመጣ ነው። ደብረጽዮን ከዛ በፊት በነበሩ የአመራር ዘመናት ውስጥ ከፍ ባለ ስህተቶች ውስጥ የማይጠራ ሰው ነው። በነገራችን ላይ ደብረጽዮን ምን እንደነካው አላውቅም። ከጦርነቱ በኋላ በተለይ ከጦርነቱ በኋላ ነው እየሰራቸው ያሉ ስራዎች ይሄ እኔ ካልሆንኩ በስተቀረ ሌሎች አጋሮችን አልቀበልም የሚል ትምክህት ይዞ መምጣቱ ነው። በተለይ በደለ ከተባለም የትግራይን ህዝብ ነው ደብረጽዮን በነገራችን በኢትዮጵያ ደብረጽዮን እየበደለ ያለው እንደውም ተበዳይ ነው። ትግራይ ውስጥ ወርውረውት የነበረ ምስኪን ታጋይ ነው። በ27 ዓመት ደብረጽዮን በድለውታል። ከኢትዮጵያ ከአዲስ አበባ አባረው እዛ ጋር ወርውረውት የነበረ ነው። አሁን ጀግና ሲታጣ ይመለመላል። ጎባጣ መልመለውት ነው አሁን ያስገቡት። ለዚህ መከረኛ ህዝብ ለመከራ እንዲሆን ያለ ንግግር አይቅ ምን አያቅ ሰማያዊ ጓንታ ዶክተር አቡ ያመጡብን እሱ የዶክተርነት ሙያውን ቢሰራ ህዝብን ቢያክም ይሻላል። ኤኒዌይ ይሄንን ነው ማነህ ዘጌዲዮን በጣም አስቀያሚ ድምጽ አለ ውስጥ። አሁን ነፃ ነኝ እህቴ፣ አሁን ነፃ ነኝ። እና ወደ አጠቃላይ ሐሳቤ ስመጣ ምን መሰለሽ፣ አሁንም ችግሩ ከሱ ጋር ነው የሚታየኝ። ለምንድን ነው
እሱ በፍጹም በላየህም አሁን መጀመሪያ አሁን ያለውን ችግር ከሆነ ኦኬ፣ ግን ከመጀመሪያ የመጣህበት መንገድ ልክ አይደለም። ምክንያቱም ኦኬ እንደ ሐሳብ ምን ልፈልግ መሰለ ደብረ ጽዮን በፍጹም ምክንያቱም ሰላም እንዲወርድ አይፈልግም። ትልቁ ነገር ይሄን እኮ የምነግርህ በፍጹም ለምንድን ነው ስልጣን የሚፈልገው እሱ ደብረ ጽዮን አታውቁትም። ለቀቅ አድርጉት። እኔ ልንገርህ እኔ አይደለም ቀጠቅጣቸው ዓለም ገብረ ዋህድ የሚባል አለላችሁ ቀጥቅጡ። መንጆሪ ነው ትባል አለችላችሁ ቀጥቅጡ። ደብረ ጽዮን አታውቁትም። ምንም የማያውቅ የአብርሃም በግ ነው። እኔ እሺ ከበደለም ለኛ የበደለን ደብረ ጽዮን ከበደለም ለትግራይ ህዝብ እያወቀ እንዳላወቀ ክፉዎችንና ዓለም ገብረ ዋህድ ተሸክሞ ክፋታቸው እያወቀ የተሸከመ ለኛ ነው የበደለን። ደብረ ጽዮን ከጭንቅላታችሁ አውጡት። ዓለም ገብረ ዋህድ የሚባል መንጆሪ ነው የምትባል አሉላችሁ። ሌሎች ልነግራችኋለን። ደብረ ጽዮን አይደለም። ደብረ ጽዮን ያቺ ጓንቷ ለብሳ ከፊት ስለምትመጣ መጠቀሚያ ነው እየተመታች ያለችው ደብረ ጽዮን መጠቀሚያ ነው ባይዘው። ኦኬ ወደ ፋኖ ስመጣ እኔ የሚወክለው እንግዲህ በፋኖ በኩል ያለውን ነው። ምክንያቱም ከዛ ማህበረሰብ ነው የመጣው ነኝ እና መነሻው ማለት ነው ከመጀመሪያው ጀምሮ ለዚህ ሁሉ የዳረገን ማን ነው ካላችሁ የፋኖ መሪዎች ያደረጉት ነገር ነው። መጀመሪያ ለምሳሌ ሽማግሌው ምን ይል ነበር? ትግራይን እንጨብጣት እያለ ሲል ነበር። ሁሉም ሰው የሚያውቀው ነው። መብቱን ስጡን፣ አንድ ቀን እናጠፋታለን። ይሄ ቅስቀሳ ሲያደርግ ነበር መጀመሪያ። ስለዚህ ያለው ሽማግሌው ያው አለ፣ አሁንም አለ፣ እንጨብጣታለን እንዳለ ነው አሁንም። እና በቃ ከነዚህ ነው የጀመሩት። ወንድም አለ የሚያገር ልጅ ምን አለ መሰለህ የሚያሳዝነኝ እንጨብጣታለን ስትል ትግራይ ማለት የኢትዮጵያ አፍንጫ ነች። አፍንጫ ሲመታ አይን ያለቅሳል። ይኸው እያለቀስን ነው አብረን። እንጨብጣታለን ያቺ ፋብሪካ ማን መልሳታለን ብሎ እንዳለ ይኸው መጨበጥ ሄደ። እሱም እየተጨበጠ ነው። እንደነገርኩ የ3000 ዓመት የትግራይ ህዝብና የትግራይ የኢትዮጵያ ታሪክ ነው። ስለዚህ አፍንጫ ሲመታ አይን ስለሚያለቅስ ተያይዘን እንደ ኢትዮጵያ እያለቀስን ነው። የጨበጠ የለ የተጨበጠ የለ እየተጠባበጥን ያለ ነው። ይሄንን እንዲጠፋ ብሔራዊ እርቅ ያስፈልጋል። እንደ ህዝብ እንደ ሀገር ያስማማኛል። አሪፍ ፖይንት ነው። በተለይ እንደ ሀገር አሁን የትግራይ ያለው ከዛ በተረፈ ግን ተዋህድ ከፋኖ ጋር እርቅ ያስፈልገዋል ካልከኝ ፋኖ ሲጀመር ማንም ለማጥፋት ነው የታጠቀው። እኔም እኮ ለዛ ነው ሐሳቤ ሳልጨርስ ነው ማንም ለማጥፋት ታጥቆ የትግራይን ህዝብ ዋጋ ካስከፈለ በኋላ ከህወሓት ጋር የሚታረቅ ከሆነ እነሆ ሜዳ እነሆ ፈረስ። ምክንያቱም አህያና ፈረስ ጋር ተዳቅሎ የሚወለድ በቅሎ ነው። በቅሎ ደግሞ ለጭነት ብቻ ነው የሚያገለግለው፣ አይወልድም፣ አይዋለድም። ትክክል እውነትሽን ነው። ስለዚህ ለጭነት ለሚያገለግል ሊረገጥ ለሚያገለግል ከተፈለገ ተዋለድ ነው። አሁን ከአንቺ በጣም የምደግፈው ብሔራዊ እርቅ ያስፈልጋል ያልሽው በእውነት በጣም የሚደገፍ ነው። ሁላችሁም ደስ የሚል ሀሳብ ነው። ግን እንዴት ነው ችግሩ? ብዙ ያኮረፈ ሰው አለ ማለት አሁን ከምኖርበት ሀገር ማለት ነው ያሉ ጓደኞች ያኮረፈ ሰው እኮ ዋጋ ያሰጠው የለም እኮ። ያኮረፈው ያገባቸው ባለስልጣናቶቹ ያለቀሰ ያገባቸው፣ የተደፈረ ያገባቸው፣ የማህበረሰብ ሉዓላዊነት ክብር፣ የሶሻል ፋብሪካ ያገባቸው። ያው እየተሞዳሞዱ እኮ በአንድ የቴሌቪዥን መስኮት ተሰባስበው ትግራይ እንደ ህዝብ መጥፋት አለበት ብሎ ያለን እኮ ትናንትና እኮ ሶሻል ሚዲያ ላይ ማነው ዩቲዩብ ላይ መጥቶ ነበር። ያ ጎረምሳ ማለት ነው። አዎ ትክክል ነሽ። ያ ጎረምሳ ጎረምሳ የተናገረው ንግግር ምራቁ ካፉ የተንጠባጠበ ስክሪን ላይ ሳይደርቅ ዛሬ የሰላም ኖቤል ሆኖ መጥቶ በስክሪን ላይ ተገኘ እኮ። ጉዳያቸው አይደለም ስለ ማንም ይሞት ማንም ይሞት። እንደ ትግራይ የተበደላል እንዴ? በእንጨት ባለ እቃ ባለ በምድር ያለ ከሰማይ በታች ባለ ኃጢአት የተደፈረች የትግራይ እናት፣ በኤርትራዊ ወታደር የተደፈረች የትግራይ እናት እኮ እንደምንም ሳይታይ እኮ ዛሬ ከኤርትራ ጋር የተሞዳሞደ ነው የደብረጽዮን ቡድን። ትክክል ነሽ። ስለዚህ እርቁ ሲል እኔ እርቅ መደረግ አለበት የለበትም የኢትዮጵያ ፖለቲከኞች ነው የሚጨርሱት። ግን ከዚህም ከዛችም ውሃ ሽቅብ አይፈስም። ኢትዮጵያ ትልቅ ነች ከሌላው ሀገር። ስለዚህ ኢትዮጵያ ትልቋ ሌላ ትንሽ ሀገር ጠርታ አስመትታኝ ዛሬ ከትንሽ ሀገር ሁኚ ኢትዮጵያ ለመምታት የተደረገበኝን የተበደልኩትን በደል በዜሮ አላጣፋም።
ቀን ይረዝማል ቀን ይወስዳል እንጂ ኢትዮጵያ ከባዕድ ሀገር ሁና የበደለችኝን በደል ሰነዴን ይዤ እጠይቃታለሁ። ይሄንን ለማድረግ ግን ስህተትን በስህተት በማጣፋት አይደለም። ዛሬ ከጠላት ጋር ሆኜ ኢትዮጵያን በመምታት አይደለም። 4 ነጥብ። እንደ አንድ የትግራይ ተወላጅ እንደ አንድ የትግራይ አክቲቪስት this is my word, this is my need. that's all. እናቴ ስታጠፋ በእንጀራ አባት ስታስረግጠኝ እናትነቷን ክጄ ሳይሆን ለምን በእንጀራ አባት ያስረገጥሽኝ ብዬ የእንጀራ አባት የሚባለው ጋር ወግኜ ሳይሆን እሷ ከወለደችልኝ እሷ ካመጣችልኝ ያክስት ልጆች ጋር ሆኜ ነው እናቴን በሽምግልና ጠይቃት። ያኔም ነው መፍትሄ ስር ነቀል መፍትሄ የማገኘው። ስለዚህ ስህተትን በስህተት በማጣፋት አብይና አህመድ ከኤርትራ ጋር ሆኖ ለአብይ አህመድ ለመምታት አብይ አህመድ አይደለም። አብይ አህመድ እኮ በአንድ አውሮፕላን የተማገር ሄዶ መኖር የሚችል እኮ አስፈላጊ ሆነ። አብይ አህመድ ኢትዮጵያ ሰክስቆ እንደሞሰብ ይዟት አይደለም የሚሄደው። የሄደ ቀን አንድ አውሮፕላን ሄደ። መከራ ከመጣ እንደ ኢትዮጵያውያን ነው መከራ የሚመጣ። እንደ ትግራይ አይደለም፣ እንደ ኦሮሞ አይደለም፣ እንደ አማራ አይደለም። ስለዚህ ስህተትን በስህተት ለማጣፋት ዛሬ የተደረገበት ያለ በነደብረጽዮን ቡድን የነጌታቸው ቡድን ስለማመሰግን ስለምደግፍ አይመስላችሁ። የባሰባቸው ሰይጣኖች ናቸው። ጉዳይ አይደለም ግን ከበጣም ክፉ የሸሹትም የሄዱትም ወደ እናት ሀገራቸው ወደ ኢትዮጵያ ቢሞቱም ቢኖሩም ከኢትዮጵያ ጋር ሆነው ነው እያወሩ ያሉት። ዛሬ ግን ሽቅብ እየሸና ያለው የህወሓት ርዝራዥ ዛሬ እንደገና ተመልሶ ህዝቤን ለማስጨረስ የሚሄድበት ርቀት መገታት ስላለበት በትግራዋይ ወጣት በአጠቃላይ ይበቃዋል። ይሄ ህዝብ በአጠቃላይ ከኤርትራም ጋር ሰላም ይፈጠር፣ ከኢትዮጵያም ጋር ከፋኖም ጋር የትግራይ ህዝብ ይበቃዋል። የትግራይ ህዝብ ይበቃዋል። ከኤርትራ ጋር ሰላም ይፈጠር ስትል ኢትዮጵያ እንደ ኢትዮጵያ ናት ሰላም የምትፈጥር እንጂ የትግራይ ህዝብ ብቻው የሚወስነው ሰላም የትግራይ ህዝብ ብቻው የሚፈርመው ወረቀት የለው። ኤግዛክትሊ አላስጨረሽኝም። ያኔ ጀዋር ምን ብሎ ነበረ? ኢትዮጵያና ኤርትራ ሲሞዳሞዱ ትግራይን ዘላችሁ መሞዳሞዳችሁ ነገር ያመጣል ብሎ ነበረ። ነገር አመጣ። አሁንም ትግራይ ኢትዮጵያን ዘላ ከኤርትራ ጋር መሞዳሞዷ ነገር ያመጣል። የሰጠችውን ሰታ መሬቷንም ሰታ ብትሞዳሞድ አሁንም መሆን ያለበት በጉልበትም በህግም መሬትን አስመልሶ በጉልበትም በህግም አሁን ተቆጣጥረውት ያሉትን ባድሜን፣ እሮብን የመሳሰሉ ዛላምበሳን መሬቶቻችንን በጉልበትም በህግም አስመልሰን ከዛም በኋላ እንደ ሀገር ከኤርትራም ጋር ሰላም የትግራይ ህዝብ ይበቃዋል። ለኢትዮጵያ መንግስት ነው የሚመያ ሀቃችንን ተቀብለን ከዛም በኋላ ሰላም መፍጠር ባለባቸው መንገድ ከፋኖም ሰላም መፍጠር ከሱዳንም ከሁሉም ጋር ይሄ ህዝብ መከራ ይበቃዋል። እንዴ ያ ታታሪ ሰራተኛ ህዝብ በየመንገዱ እንዴት ይለምን? እንዴት ያልቅስ ራበኝ ብሎ እንዴት ያልቅስ? ስንት እናቶቻችን ናቸው ሁሉም ቪዲዮ መልቀቅ ሰልችቶን ነው የተው ነው እውነት ለመናገር ቁስሌ እየበሰበሰብኝ ነው ወደ ካንሰር እየተቀየረብኝ ነው ብሎ ሁሌ እኔ የሚገርምሽ ነገር የተላከልኝን መልእክት አይቼ ከመሳቀቅ ብዬ አላይም። ትግራዋይ ከሆነ ሚሴጁን አላይም። ብዙ ጊዜ የሚደርሰው አዲስ አበባ ላይ በጦርነቱ ቁስለኛ ሆነው የሚታከሙበት አጥተው ወደ ካንሰርነት እየተቀየረባቸው ያሉ በርካታ ወጣቶች አሉ። ሌላ ቁስለኛ ለመፍጠር እነዚህ ደግሞ ከሽረ ምድር የሚቆፈሩ ወርቅ በጨረታ መልክ እየተሞዳሞዱበት ነው። እነ ፈትለ ወርቅ እና አለም ገብረዋህድ ቲዲኤፍ ለነሱ ሲል ዋጋ ከፈለ ደግሞ በልመና እንኳን መታከም አቅቶታል። ፋክት እኮ ነው። ይሄንን ሲነገረው የሚያሳክከው ካለ እስከ በደንብ ከቁስሉ እስኪዳማ ስንትናት ያለ አመሰግናለሁ። ጨረሻ ልውጣ ብዬ ነው። አመሰግናለሁ ሁላችሁንም። ወደ 1 ኪሎ ሜትር የሚሆን በእግሬ ነው ሄዱ እናንተን አክብሬ ለእናንተ ብዬ በእውነት ከመኪና ወርጄ እና አሁን ጨረሻውና ምን ላችሁ ፈልጌ ነው ለሀገራችን ለኢትዮጵያ ሰላም ያምጣ። ነገር ግን ኢሳያስ ማለት ነው ኢትዮጵያ ሰላም እንድትሆንና ሀብታም እንድትሆን አይመኝም፣ አይፈልግም። ይሄም ትልቅ ችግር ነው። በፍጹም አይመኝም። ኢትዮጵያ በልጽጋ ሰላም ፈጥረው እርስ በርሳቸው ተዋደው እንዲኖሩ አይፈልግም፣ አይመኝም።
ይህን ነገር በጋራ ሆነን ማውገዝ ያስፈልጋል። ትግራይ፣ ኦሮሞ፣ አማራ የሚባለው ነገር ደግሞ እግዚአብሔር ሰላም ያወርድለት። አመሰግናቸዋለሁ። ሰላም ዋሉልኝ። ሰላም ዋል። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ለኛ ስትል መንገድ ተጉዘ በሰላም ሄውዚ ሀሳቡን ይተንፍስ። እሺ እንደምን አመሻችሁ? ሰላም ናችሁ? ሃይ ጂጂ፣ ሃይ መሐመድ፣ እንዴት ናችሁ? ሰላም ናችሁ? አይ ሀሳባችሁን እያዳመጥኩ ነበረ። ወደ ዋናው ሀሳቤ ከመግባቴ በፊት ትናንትና ይመስለኛል መሐመድ አንድ የሰራው ቪዲዮ አለ። እሷ ላይ ትንሽ አንድ አስተያየት ልስጥና ወደዛ ሄዳለሁ። መሐመድ ትናንትና ስለ የገለቴ ባል ጊዜውን ተጠቅሞ ፍርድ ቤት አይከሰስም ነበር ምናምን ብሎ ልክ እንደ ትግራዋይ አድርገህ ነበር የተናገርከው። እሱ ግን ትግራዋይ አይደለም። ባይዘዌ ልጁን አውቀዋለሁ። ገብረ መድህን ስላለ ትግራዋይ መስሎሃል። ትግራዋይ ነው የሚል ቃል ትግራዋይ ነው ብለው ነው ሲቀጠቅጡት ነበር። መሐመድ ብቻ ሳይሆን ጠቅላላ የኦሮሞ ተወላጆች ትግራዋይ እያሉ ነው ሲቀጠቅጡ። አይደለም እኔ ልጁን አውቀዋለሁ። አይደለም ሲጀመር ይኸውልህ ነጥሉ አውጥቶ ለመራገጥ መምጣት ጥሩ አይደለም። ምንድን ነው ያልኩት? ትላንት የተሰራ ስህተት ዛሬም የሚሰሩ ሰዎች ስላሉ ነገ ጊዜ ይፈርዳልና ስህተት፣ ግፍ ተከትላችሁ ጊዜያችሁ ሲያልቅ ይመጣባችኋል ነው። በሰዓቱ እኔ እንደሰማሁት ነው የፈረድኩት። የኢትዮጵያ ንግድ ባንክ ላይ 2006 ላይ ይታገድልኝ ውክልናው ይታገድ ብዬ ያስገባው የውክልና ደብዳቤውን ወደ ሳጥን ውስጥ አድርገው ውክልናው ባንኩን እንደፈለገ እንዲያደርግ ተፈቀደለት ነው ያለችው። ጉዳዩ የ2006 ነው። ትላንት በምን ሁኔታ እንደተፈቀደለትና እሷ እያገደች እንደተበዘበዘች እሱን ጊዜ ያጣራዋል። እኔ ያልኩት ዛሬ ላይ ላሉ በዳዮችም ትላንት ለነበሩ በዳዮችም ጊዜ ይጥላል። አሁን ለምሳሌ አንድ ባለ ጊዜ ነኝ ብሎ የባለስልጣን ጓደኛ ነኝ ብሎ ምናምን ነገር የብሔር ስም አልጠራው የባለስልጣን ጓደኛ ነኝ ወይ የኔን ንብረት ይነጥቃል። የጓደኛው ስልጣን ሲወድቅ የኔ ስቃይ እሱን ይከሰዋል ነው። ሙሉ ቪዲዮ መልእክቱን አድምጠው። የትላንትንም የዛሬንም በዳዮች ናቸው አሉ። በኦሮሞ ስም ባለ ጊዜ ነን እያሉ ሰው የሚበድሉ ነገ ጊዜ ይጥላቸዋል። መልእክቱን ካዳመጥከው ባለስልጣን ጓደኛ ስላለ ባለስልጣን ዘመድ ስላለ ብሔር አልጠራው። ሰውን ትበድላለህ፣ የሰውን ትነጥቃለህ። ጊዜ ሲወድቅብህ ጓደኛ ከስልጣን ሲወርድ ግን ትጠየቃታለህ ነው። አንቀይሮም ጀስት ምንድን ነው መሐመድ ቪዲዮን አየሁትና ግን ያው በስሜታዊ ሆነ ነው። እንዳንተ እኔም ተናድጃለሁ። እውነት ለመናገር በተፈጠረው ነገር አዝኜ ነበር፣ በልጅቷ እንባ ማለት ነው። እና ልጁን ግን ባይገርምህ አውቀዋለሁ። ስቴዲየም አካባቢ አውቀዋለሁ። አንተ ስለምታውቀው ምንድነው? ምንድነው ብሄሩ ግን ትግራይ የተባለ እኮ የትግራይ አይደለም፣ ጉራጌ ነው። እኔ አውቀዋለሁ። በሰዓቱ ባለስልጣናት እንደተባበሩት መሐመድ አንድ ሰምቻለሁ። ጉራጌ ነው ሰምቻለሁ። አንዴ ልቀይ። አንድ የኦሮሞ ተወላጅ አርጎ የትግራይን ህዝብ ሲቀጠቅጥ የዋለ አለ ዶክተር ማን ነው? እኔ መሐመድ እኔ ደግሞ ልጨርስ። ጉራጌ ነው እኔ አውቀዋለሁ። በሰዓቱ ትግሬ ብቻ ነው ባለጊዜ ተብሎ የነበረው የባለስልጣን ዘመድ ትግሬ ብቻ ነው የሚል ሀሳብ ካለ ተሳስተሃል። ስልጤዎችም አይደለም። አንተ አነጋገርህ አስጨርሰኝ መሐመድ። አንዴ የኦሮሞ ተወላጆች አንድ ቤት ገብቶ ዶክተር ማንትስ የሚባል ልጅ አክቲቪስት ገብቶ የትግራይን ህዝብ በሱ ጀርባ እየተቀጠቀጠ ነበር። እነዚህ እሱን ነው ስለዚህ ግን አሁን የትግራይ ተወላጅ አይደለም ሲሉኝ ለኔም ሰርፕራይዝ ስለሆነ ጉራጌ ነው አውቀዋለሁ። የነገርኩሽ እኮ ነው ጂጂ። ይኸውልህ መሐመድ የእኔ ሰፈርና የእነሱ ሰፈር ቅርብ ለቅርብ ነው። እኔ ጉዳይ ባባ እሱ አይደለም እኮ ቆይ አስጨርሰኛ። ሰምቻለሁ እኮ ባንክ ቤቱ ያላገደላት እሱ ምን ስለሆነ ነው በሰዓቱ እኮ። እሺ ወይ አንድ ጊዜ እኔ ደግሞ ልጨርስ። የባለስልጣን ዘመድ ደግሞ አይደለም። የባለስልጣን ዘመድ ደግሞ በሰዓቱ የኦፒዲዮም ዘመዶች የባለስልጣን ዘመድ ናቸው። የደህዴንም ዘመድ አይደለም። ያንተ ግን አነጋገር የዛን ጊዜ ያው ስሜታዊ ሆነህ ነው፣ እረዳሃለሁ። አነጋገር ግን ያው አድምጠዋ አዳምጪው። አሁን ባይገርምህ ከግማሽ ሰዓት በፊት እንደገና አይቼዋለሁ። አሁንም አለ ቪዲዮ አላነሳሁትም እኮ እኔ የዛሬ ጉዳዮችንም የትናንት ጉዳዮችንም ነው የተናገርኩት። አይ በወቅቱ ግን እኮ ለሁሉም ሰው ስሜታዊ ያርገዋል። ምክንያቱም ትግራዋይ ነው ብሎ ስላቀረቡት የኦሮሞ ተወላጆች ትግራዋይ ነው ብሎ ህዝቡ ትግራይ ላይ ዘምቷል። እነሱ ስላቀረቡት ሳይሆን ስሙ ነው። ገብረ ሚካኤል ሁሉም ክርስቲያን
ማህበረሰብ የሚያወጣው ስም ነው። ግን የክርስቲያን ሀገር ትግራይ ስለሆነ ገብረ የተባለ ነገር ሁሉ ለትግራይ ተሰጥቶ የትግራይ ህዝብ ሲቀጠቀጥበት የነበረ አርዕስት ነው። ግን ደግሞ ትግራይ ልጅ ሆኖ እንደዚህ ቢያደርግ ትግራይ ህዝብ መሰደብ የለበትም። እሱ ግን ዋጋ መክፈል አለበት ባይ ነኝ። እንደ አንድ ግለሰብ ልጁ በብዛት ታክሲ ይዞ የሚቆመው የት መሰለህ? ላሊበላ ሆቴል ታውቀዋለህ? ስቴዲየም አካባቢ። እኔ አዲስ አበባ ነው የማላውቃት። ኦኬ፣ ላሊበላ ሆቴል ይባላል ስቴዲየም አካባቢ። ወደኛ ሰፈር ነው እሱ። እዛ አካባቢ እኔ ልጁን አውቀዋለሁ፣ ትንሽ አውቀዋለሁ። በይበልጥ ግን የማውቀው በጣም ግን ጓደኝነቴ ግን ከእህቱ ልጅ ጋር ካጎቱ ጋር ይሄ ፖሊሱ ማለት ነው። አወቀው አሁን ሰሞኑን ስለሱ አስተያየት ሲሰጠው ፖሊሱ ምንድነው ታዲያ? እሱ ጓደኛዬ ፖሊሱ ነው ጓደኛዬ ነው መርማሪ የነበረ እሱ ነው የሚሻለው። ግን አሁን እሱ የመጣው ይኸውልሽ ፖሊሱ ራሱ የትላንት መርማሪ ነበርኩኝ እንደዚህ ብሎ ሲመጣ ሰውየው ሲበድል ትላንት ተባባሪው ነበረ። ትላንት እኮ ባለስልጣን እንደነበረ ነው እየተናገረ ያለው ፖሊሱ። እኔ እኮ ፖሊሱ እኮ ጎረቤቴ ነው እነግርሃለሁ እኮ ስለከፈለክ ስለሱ። ኦኬ ጎረቤቴ እኮ ነው ፖሊሱ። የወረዳ 21 መርማሪ ነበር። የሱ ደግሞ ያሱ ልጅ ነው የሰውየው። የትን ብሄር ይወለድ ወንጀለኛ ብሄር የትን ብሄር ይወለድ አጎቱ ነው። እኔ ግን የሚያሳዝነኝ ባለስልጣን በነበረ ጊዜ አልረዳውም። ታዲያ እሱን አላውቅም። ለዛ እኮ ነው እሱን አላውቅም። ስለረዳው ነው ዛሬ ነገሮች ሲወጡ በአደባባይ ድሮ መርማሪ ነበርኩ ባይል እንደውም ይሄ ሰውዬ ይሄን ወንጀል ሲሰራ ተባባሪ ባለስልጣን አለው ብለን እንልም ነበረ። ይሄ ሰውዬ ካወራ የዚህ ሰውዬ ንግግር ከሰማው በኋላ ነው ከባለስልጣኖች ጋር ተባብሮ ነገር እንደሰራባት የገባኝና እኔ በሰማሁት ነው የፈረድኩት። እናንተ ግን ወደ ብሄር ወሰዳችሁት። ብትወስዱትም ችግር የለብኝም። በነገራችን ላይ እኔ የኖርኩበት ነው። አይ ብሄር የለውም። ስሜታዊ ሆነ እንደዛ ብለህ የለም። አሁን አድምጠው፣ ምንም ስሜታዊ የለም። አሁን አለ ቪዲዮ አላነሳሁትም እኮ አለ። እኔ የምላችሁ ግን ደስ የሚለኝ አሁን የሰማሁት ትግራዋይ ነው ስለሆነ አንተ ድምፅ ነበር እንዴ ቅድም የሚረብሸው? በእናቱ ጉራጌ ነው፣ በአባቱ ትግራዋይ ነው ሰውየው። ግን ውልደቱም እድገቱ እንትን ላይ የሌባ እኮ ብሄር የለውም። ሌባ ቤት የለውም። ሌባ እናት የለውም። እናቱም መሰደብ አትችልም እሱ በሰረቀው። እናቱም የወለደችው መዋረድ አትችልም እሱ ባደረገው የሰው የደረሰበት እድሜ የደረሰ። ግን ትግራዋይ ነው ተብሎ አንድ ዶክተር ምንጥስ ብሎ የሚገባ አንድ አልቃሻ አለ። የኦሮሞ ተወላጅ ልጅ የትግራይን ህዝብ ሲጨፈጭፍ ነበረ። እዛ ጋር እየገባ አስተያየት የሚሰጠውና የትግራይን ህዝብ ነበር ሲጨፈጭፍ የነበረው። ግን ገብረ ሚካኤል የሚሰጥ ክርስትና ያለው ማህበረሰብ እንጂ ትግራዋይ ስለሆነ አይደለም። ትግራዋይም ቢሆን በእናት ባባቱ ሌባ ነው። በሰራው ስራ ራሱ ነው ፍርድ መሰጠት ያለበት እንጂ በሱ ጀርባ የትግራይ መሰደቡ የትግራይ ጥላቻ አልወጣላችሁ ስላላችሁ እናስወጣላችኋለን። በደንብ ተጋሩ ነን። የጀግና ዘሮች ምንም ማድረግ አይቻልም። አሁን ምን መሰለሽ ተጋሩ ነን። ለእናንተ በመሳቀቅ የምንተዋት ኢትዮጵያ የለችም። ያ ሰውዬ ይሄ ፖሊስ የተባለው ሰውዬ በሳቱ ባለስልጣን ነበርኩኝ፣ ሰውዬው የእህቴ ልጅ ነው አለ። ባለስልጣን ነበርኩኝ፣ መርማሪ ፖሊስ ነበርኩኝ ነው ያለው። አሁን ለሱ ጥብቅና የመጣው ቪዲዮ የሚሰራው እኔ እንደውም እሱን አይቼ ነው ለካ ባለስልጣን ዘመድ ስለነበረው ነው ያኔ ስትከስ ክሷ ውድቅ ሆነባት የሚለው ነገር አምሮ የመጣና ባለጊዜ ነን ብላችሁ ሰውን የበደላችሁ ጊዜ ደርሶ ተፈረደባችሁ። ዛሬ ባለጊዜ ነን ብሄር ላይ ዘለን እንደማትንጠላጠል ማንም ሰው ያውቃል። ሰው ምን አለበት መሰለሽ የሆነ ባንቺ አምሮ እሱ የግል ጥላቻው ከዛ አንተ የተናገርከው በፈለገው ሲተረጉመውና ጥላት እንድትሆን ሌላ ሰው አብሯቸው ጥላት እንዲሆን ፍለጋ የሚሄዱበት መንገድ አለ እንደ ኢትዮጵያ። ይህንን ባህል ተደርጎ ተወስዷል። ኤኒዌይ አንድ ሰከንድ እናዳምጥና ከዛ በኋላ ጊዜ ካለናወራልና ለዚህ አንተኛለን መሐመድዬ